እንዲሆን ማሳለፍ ነው። እና ምንድን ነው ስያሜ ያላቸው እና አሁን ስያሜ ምናምን ተውና ከቅድሙ ላይ ምንድን ነው ለምሳሌ አሁን እሱ ድንበር አለ እንደዚህ የተሰመረ ድንበር አለ ወይም ደግሞ ድንበሩ ይነዳል እና እሳቱ በእውነት አለ ሻውን ከቅድሙ ነገር አየኋት እንደፊት ለፊት ከዚያ ምን ማውራት እንዳለብኝ ወይም ደግሞ ውበቷን እያጣጣምኩ ወይ ደግሞ መጥቶልኝ የሚያውቅ እንደዚህ ሳይሆን ማለት ነው። በቀጥታ የሚመጡ ድምጾች እነዚያ ናቸው። አንተ ምንድን ነው የምትረብሽው? አትረብሸኝ፣ አትመላለስ። ምን እየሰራ ነው? እንደዚህ በቀላሉ ግን ይታወቃል። እና ቆይ እሳት ምናምን አትበል፣ ድንበር ምናምን አለ። አሁን እኔ ተዋሽቻለሁኝ። ለምሳሌ እንደዚህ ከአንድ ሴት ፊት ስቆም በአካባቢው ያሉ ሰዎችን ሀሜት፣ ንግግር እና ብዙ ሰው ትኩረት ሰጡ። ትኩረት አይደለም። አሁን ኳስ የሚያዩ ሰዎች በኳስ ስቴዲየም ዙሪያ የተቀምጠው ኳስ የሚያዩ ሰዎች ትኩረት ነው እንደሚሰጡት ሙሉ ነገር ናቸው። ሙሉ ናቸው በሚሉ ልክ እንደዚያ ነገር ሰጥቶ እያየው እንደሆነ ምን ውሸቶች አሉ እዚህ ጋር የተፈጠሩ ሁሌም
የኔ አንድ አይን አለ ይላል። ራሱ ፈጥሮ ራሱ ሲያቀናል። ስፖትላይት ኢፌክት አንተ እኛ ሁሉን ይላሉ፣ እኛ ሁሉን ይላሉ፣ እኛ ሁሉ እስኪ ሰው የሌለበት ቦታ አለ እንዴ? የለም። እሷና እኔ ከመንገድ ላይ ፊት ለፊት ተገናኝተን ሳይሆን አንድ ክፍል ውስጥ ምንም ቀዳዳ የሌለት አንድ ክፍል ውስጥ ምኑንም እንኳን የሆነ ሰው ግን እያየን ነው። ወይም የሆነ ሰው እዚህ ክፍል ዙሪያ ተቀምጦ ወደዚህ ክፍል የገባንበትም ቀን ሰዓት ማይክሮ ሰከንድ አመዝግቦ ድምፅ እየቀዳ ሪከርድ እያደረገን ድምፅ ይሰማል። እዚህ ጋር ይሰማል፣ ይገምታል። ደግሞ እሱ የሚገምተው ሁላ የኔ ይደርሰኛል። ቆይ መጀመሪያ ተመልካች አለ። ተመልካች መፍጠር። ከዚያ ተመልካቹ ከተፈጠሩ በኋላ ጥብቅ ቁጥጥር ያደርጋሉ። አቤት መቼ ጨረሰ? መቼ ጨረሰ? እሺ ባይ ባይ። ተመልካች መፍጠር። አዎ ሁሌም። እስኪ ቆይ ተመልካች የሌለበት ቦታ አለ እንዴ? የለም። ለምሳሌ የሆነ ጭር ያለ ቦታ ብለን ታነ አለ ሰው አለ፣ በአጥሩ መካከል እንደዚህ ሾልኮ የሚያይ ሰውዬ አለ። ከሆነ ቦታ ላይ ሆኖ የሚይዝ አለ። ከተዘጋው በስተጀርባ የሆነ ሰውዬ አለ። ሰው ታለቅስ ነው እንዴ? አልቅስ አልቅስ። ተጎድቻለሁ። ቆይ ቆይ ቆይ፣ እንዳታሾፈኝ እንዳታሾፈኝ። እንደዚህ ቁም ያለውኝ ዙሪያው ሰው ይከባል። ከበሩ ጀርባ ከአጥሩ በስተጀርባ ብዙ ሰዎች ዝቅ ብሎ አቁሙ። ሰው ከወዲያኛው ማዶ ላይ መታጠፊያው ላይ ብዙ ሰው አለ ተዘቅዝቆ ይሄዳል።
እና እንቃውም ተበድለናል። ለምንድን ነው ያዘንከው? የሌለ ነገር ስፈጥር ነበረ። ከበሩ በስተጀርባ የሌለ ሰው ስፈጥር አዝነው። ተመልካች ፈጠረ። ከዚያ ተመልካቾች የሉም ግን ተፈጥረዋል። ዋሽቶ ነው እንጂ ማለት ነው። ማንም እኮ ነው የሚያየኝ የለም ነበር። ማንም እንደተሸወደ ሲገባ ማለት ነው። እያዘነ ነበረ። ማልቀስ ግን እፈልጋለሁ። እሺ አሁን የሌሉ ተመልካቾችን ፈጠረልኝ። ከዚያ እነዚህ የሌሉ ተመልካቾች ከተፈጠሩ በኋላ ዝም ብለው አይክምል ያያሉ፣ አስተያየት ይሰጣሉ፣ ግምገማ ይሰጣሉ፣ ውሳኔ ይወስናሉ እና ነገ ተነገ ወዲያ ምን እንደሚያደርጉ ሁሉ ይመማላሉ፣ ቃል ይገባሉ። እስኪ አምጣልኝ እስኪ ለምሳሌ ክፍልፍ ደውናል ሬችል ይወዷል ከዚህኛው በኩል አኛን ምክንያት የኔ መልስ አልወድዷል እና እኔ እዚያው ፊት ለፊት እኮራለሁ፣ እደነቃለሁ። እንደውም አላያትም እሷን ራሱ ድንገት ተሳስቼ በወዳት ከዚያ እሷ ክልል ሀገር ስትቃበት እንደነበረች የሚያወሩ ደግሞ አሉ። እንትን እኮ ነው በሌለኛው በኩል የሚዋሰባት ታስጠር እላለሁ። ስንት ምርጥ ምርጥ ሴት ምርጥ ይህችን ትዛሬ ልኝ ነው
ሌላኛው ደግሞ ሌላኛው ተመልካች ነው። አትወዳት ሌላው ተመልካች ደግሞ አይን የሚቆጣጠሩ ተመልካች ነው። አሁን መሬት ነው እየፈርቷል። አሁን እንትን ነው አሁን እንትን እያየ ነው። አሁን እንትን እያየ ነው። እሷን ለማየት ፈርቷል። መሬት እያየ ነው። ጨሞታል። ላመጠው ኳስ ሜዳ ላይ ያለው እንትን አለ ይሄ ዘጋቢው ምንድን ነው ዶክመንት ምንድን ነው ሁኔታውን የሚገልጸው ፕሮግራም መሪ አላውቅም። እሱ ማለት ነው ልክ እንደሱ አይነት አለ። አይንን የሚቆጣጠር ብቻ እጅን የሚቆጣጠር ሁላ አለ። እና እንደዚህ እኔ እንደዚህ ቁሜ ያለው እሷ እንደዚህ ነች። ይሄ ጭንቅላቷ ነው። ሰላም ነው። ሰላም ምናምን እያወራን ነው። እስኪ እናውራ። ስለምን እናውራ? ስራ ላድርገው። ስራ እሺ። ስለሆነ ሰው ስለ ሶስተኛ ሰው እያወራን ነው። ደህና ነው እና አሁን አፍንጫየሁ እናስ እንዴት ነው? አሁን አሁን እንትኗን አያት እንዳይሉ ደግሞ ለምሳሌ እዚህ ጋር ታየኝ እዚህ ጋር ምናምን በጣም የምወዳቸው ቦታዎች ናቸው። ግን እነሱን እንዳለ የሚያደርገኝ አንደኛው ይሄኛው ድምፅ ነው። መለስ ብሏል። እዚህ መሀል ላይ ደግሞ ምን አለ? እሷ ደግሞ እሷን እንድትወደኝ ይፈልጋለሁ። ከዚያ እሷን እንድትወደኝ ይፈልጋለሁ። የእነሱን ድምፅ ማስተናገድ አለብኝ። ሁኔታውን ማስመሰል አለብኝ። ወደ 4 አካባቢ ቦንገል አለብኝ እና ያ ማድረግ አለብኝ እና በዚህ መካከል ነው ያለሁት። ታምር ነው 4 ሰው መሆን መቻል። የሆነ ቴልሚ ዩርድኔም ህልምሽ ንገሪኝ ነው። ሲድኒ ሻልደር እንደሱ አይነት ነው። አንደኛው ስለ ሁኔታው በትክክል ማውራት አለብኝ። መደበኛ ነኝ ብሎ የሚያወራው አለ። ሁለተኛ እነሱን ድምፅ ተከትሎ ከእነሱ ጋር የሚወዳደረው አለ። ሁለተኛ ተወዳጁ ወንድ ጅን ነው። እሱ ተሷ ፊት መወደድን ይፈልጋል። ይሄኛው ደግሞ ምን ነበር አንተ? ይሄኛው ደግሞ አፍቃሪው ነው መሰለኝ። በሷ ውበት እየተመረከ ያለው አይደል? ሌላም ራስ ሊፈጠር ይችላል። አለ መፍጠር ይቆድለም ተፈጥሮ ነበር አለ እና እነዚህ ሁሉ ናቸው አንደኛው። እነዚህን ማስተናገድ መቻል በጣም ከባድ ስራ ነው። እኔ ግን አድርጌዋለሁ። ወይ እየሸወደኝ ነው። በደንብ ተመልከት። ዝም ብዬ አሁን ፊቷን ብቻ አይቻት ፍዝዝ ብዬ በቃ እንደ ፍቅር ቅርት ትልስ ወደዳ አብያት ትግረኛል አንደኛው ነው። ይሄ ድምጽ የሚመጣው አንደኛው ሰሚው አንድ አይደለም። ይሄ ጭንቅላት አይደለም እንዴ?
እንደዚህ የሚያመጣው ጭንቄው እኮ ነው። ቆይ እስኪ እሱ ማንነት ነው አይደለም? ስለ ማንነት እያወራን ድንበሩን መሻገር ነው። ድንበሩን መሻገር የምራበር ድንበሩን መሻገር። ቆይ እንትን ነው ስለ ድንበሩ ጥናት ያለ አልገባኝም። በቃ ዝም ብለህ ቀጥል። ስያሜ ምናምን አይሰልም። እሺ እሺ አንድ በል አረሞት እንዴት ደደብ ይሆናል ሰው እንዴ እንዴ ይህ ድምፅ አለ አንደኛ። ከዚያ ሁለተኛ ደግሞ ጅኑን አለ እሷ አለች እና እሷ ጋር አይቼ ጅንን የሚል በቃ እሱ ጅንን ነው የሚል አይወዱም። እንትን በቃ ጅንን ያለ ነው። በእሷ መማረክ ቢማረክ እንኳን አምኖ አይቀበልም። ግን ላለመማረክ የሚፈልጉ አሉ። ታየ ሞቱ ነው። ይህም ቀድሞ በእሱ የተሰራ ነው። ምንድነው ጀሮ የሚናገር ጭንቅላት ጭንቄው አለ። እስኪ ጭንቄውን እንዴት ነው ምሳሌ ያለ እንደ እንትን ነው፣ እንደ ጭጋግ ነው። እዚህ ጋር አሁን ይሄ ነጭ ነው። እኔ ግን ሳይሆን ቀይ ሆኖ አርጎን ያሳይ ጭጋግ ትክክለኛ ምስል የሚያጠፋ እሱ አይደለም ዋናው ነገር። አሁን ምንድነው ስያሜ ስነ ስርዓት ደንብ ምናምን ጅኑ በእሷ መማረክ ቁም ነገረኛው ደግሞ አለ። ቁም ነገረኛው ደግሞ ስለዚያ ነገር ይኖራል። አይቶ ነበረ እባክሽ እና ብዙም ግን ጤነኛ አይመስልም። እንትን ብዙም ግን ሰላም አይመስልም። የሆነ ነገር ሳይደብቅ መልክት እያለ ያወራል። ይሄ እውነት በቁም ነገረኛው ላይ መገኘት አለብኝ ብሎ የሚወስነው ነው። ከዚያ የተፈጥሮ ሰውዬ ደግሞ አለ። ውበቷ ስጦቿል እስኪ ብሎ መሳም የሚፈልገው ውስጥ ላይ ያለው በደመ ነፍስ ያለው አለ። ጅንኑ ከደመ ነፍሱ ጋር ይጣላል። ቁም ነገረኛው ከደመ ነፍስ ጋር ይጣላል። ሁሉም ከደመ ነፍስ ጋር ነው። እንዴት ከዋናው ከተፈጥሮ ጋር ነው የሚጣሉት? አሁን እሱ ስታወራ በቃ እንዳለ እሱ ማውራቱን ትቶ በቃ አካላቶች ከእግር ጋር ግን ምንድን ነው ያለ? እግር ግም ነው እንዴ? የኔ እግር ግም ነው ብለህ ታስባለህ? እስኪ እኔ ጋር ግንኙነት የለውም። ለምንድን ነው እግር የምታየኝ? ፊት እግር ከዚያ ከፍ ድምሽኝ ሆነ። ይሄ መቀመጫ ምናምን አለ። ብዙ ጊዜ የሚሆን ግን እዚህ ወገብ ስለዚህ ጋር ያለ ቅርጽ እግር ብዙ ጊዜ ግን መልክ እግር ብዙ ጊዜ እንደውም እግር ከዚያ መልክ አታሳስብ።
የሆነ አካል አለ እሷን መሳም የሚፈልግ ግን በተዋናዮቹ በሚሰጡት አስተያየት እና ቀድሞ በተሰራለት ህግጋት መሰረት እየተከለከለ ነው። የሆነ አካል አለ ጡቶቿን ማየት የሚፈልግ ወይ ማለት የሚፈልግ የነካካ ማየት ምናምን የሚፈልግ እሱም የተከለከለ ነው። የሚመጡ ድምጾች አሉ። ተመልካቹ በጣም ብዙ ነው። ይህን ከነካሁትማ የሞትን ሞት ካት ነው ትርጓሜ። ማነው ይሄን ሁላ ግን የሰራው? ህፃን እያለሁ ምን ነበር? እና ይሄ እንደዚህ ያደርጋል እንዴ? ቆይ እኔ ህፃን እያለሁ ማለት ነው ገና ጩጬ እያለሁ ገና 7 6 ምናምን እያለሁ እናቴ ብዙ ሰው ባለበት ላይ ልጄን እኮ ዘንድሮ ማገባው ነው ስትለኝ አላገባ እያለች እኮ ነበረ። እሱን እንትን ብሎት ነው እንዴ? እኔ በ8 ዓመቴ ነው ያገባው። እሱንም ዘንድሮ ምድረው ነኝ ጊዜ ሰው ብዙ ጊዜ ማን ተነስቼ ነበር ወጣ ነበር እና ወይ እኔ ግን ሳላውቅ የሆነ ነገር ይሰራል ማለት ነው። ስትጥሩ ቀላል ነገር ነበር እኮ አምናለሁ እንተ አልተኛሽም? ባንዴ አንተ የጋገር ነው ስጨርስ ንገረኝ። ሮጮ ስለነበረ ጠፍቷል እና እስኪ እና ያ ነገር ማለት እኔ የማውቀው የሆነ ቀላል ነገር ነው። ምንድነው ችግር?
ኧረ እኔ ይቅርታ አልጠይቅም።